አንድን ታሪክ ቀይሮ ለመጻፍ ስንት ዓመት ይፈጃል? ለአፍሪካዋ የኢኮኖሚ ግዙፍ ኢትዮጵያ መልሱ አሁኑኑ የሚል ነው። ታሪካዊቷ የዲፕሎማሲ ማዕከልና በግብርና የምትታወቀው ሀገር ዛሬ ዓለምን የሚያስደምም ስር ነቀል ለውጥ ላይ ትገኛለች። ኢትዮጵያ ጥሬ ዕቃ አቅራቢነትን ትታ ወደ ከፍተኛ የቴክኖሎጂና ለቀጣዩ ትውልድ አምራችነት ለመሸጋገር ታሪካዊና ስትራቴጂካዊ ዝላይ እያደረገች ነው። ዛሬ ላይ በምስልና በምክንያት የምናየው ይህንን ይሆናል። ለመሆኑ ኢትዮጵያ የት ነበረች? ቀደም ባሉ ስርዓቶች የኢንዱስትሪ ጉዞ ቀጣይነት ችግር ነበረበት። በንጉሱ ዘመን በውጭ ባለሀብቶች የተጀመረው እንቅስቃሴ በደርግ ዘመን ወደ መንግስት ይዞታነት ተዘዋወረ። ባለፉት 3 አስርት ዓመታት ደግሞ ከፍተኛ የውጭ ዕዳና ከ90 በመቶ በላይ ጥሬ ዕቃን ከውጭ የሚያስገቡ ኢንዱስትሪ ፓርኮች ተገነቡ። አሁን ግን ሀገር በቀል ኢኮኖሚ ማሻሻያ በሚል አዲስ ስልት መጥቷል። ይህ ለውጥ እንዴት መጣ? ቁልፉ መደመር በሚለው ፍልስፍና ውስጥ ነው። ይህም ያለፉትን ስኬቶች ማስቀጠል፣ ስህተቶችን ማረምና አዳዲስ አቅሞችን መጨመር ማለት ነው። መንግስት እንደ ኢነርጂና ጥሬ ዕቃ ባሉ ስትራቴጂካዊ ዘርፎች ላይ ራሱ ቀድሞ ኢንቨስት በማድረግ ለግሉ ዘርፍ መንገድ እየጠረገ ነው። ውጤቱ ምን ይመስላል? ኢትዮጵያ ታምርት በተሰኘው ንቅናቄ ፋብሪካዎች የማምረት አቅማቸውን ከ46 በመቶ ወደ 66.3 በመቶ አሳድገዋል። 830 ምርት አቁመው የነበሩ ፋብሪካዎች ተመልሰዋል። 325 አዳዲስ ግዙፍ ኢንዱስትሪዎች ተቀላቅለዋል። ይህም ባለፉት 9 ወራት ብቻ 4.85 ሚሊዮን ዶላር የውጭ ምንዛሪን ታድጓል። የሚገርመው ግን ኢትዮጵያ በጨርቃ ጨርቅ ብቻ አልተገደበችም። ከቦይንግ ጋር በመሆን የአይሮፕላን መለዋወጫዎችንም ማምረት ጀምራለች። በአፍሪካ የመጀመሪያው የሰው ሰራሽ አስተውሎት ወይም ኤአይ ኢንስቲትዩትንም አቋቁማለች። 5 ሚሊዮን ኮደሮችንም የማሰልጠን ትልቅ እቅድ አላት። እርግጥ ነው የኃይል መቆራረጥና የውጭ ምንዛሪ እጥረት አሁንም ፈተናዎች ናቸው። ነገር ግን ኢትዮጵያ በ2045 ከዓለማችን 10 ግዙፍ ኢኮኖሚዎች ውስጥ አንዷ የመሆን ራዕይን ሰንቃለች። ጉዞው ረጅም ነው። ውጤቱ ግን አሁን መታየት ጀምሯል። ስለ ሀገራችንና ስለ ዓለማችን እውነታዎች በጥልቀት የምንዳስስበት ኢቢሲ ዶት ስትሪም እዚህ ይጀምራል።